ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ፕሮግራማችን ላይ ነው ያለነው። የመጀመሪያ እንግዳችን ከኮምቦልቻ መጥተዋል። እንኳን በሰላም መጡ። እንኳን በሰላም ቆያችሁ። መንገድ ጥሩ ነበር? ያው እንግዲህ በፕሌን የመጣሁ ነው። በሰማይ ባቡር ድንገት ስለተነገረኝ ትናንትና ወረፋው ሲደርስ ወዲያው ሲደወል ወዲያው መጡ። እሺ እስኪ እንተዋወቅ በደንብ። የእርሶ ስም ማን ይባላል? አልማዝ አለማየሁ። ወይዘሮ አልማዝ አለማየሁ እንግዲህ አባት ነው የሚፈልጉት አይደለ? የእርሶ የአባቶ ስም ማን ይባላል? አለማየሁ ወርቄ። እንዴት ነው የተለያያችሁት? ድንገት ነው የጠፋብን። ማለት ጎጃም ነበር የሚኖረውና ከዛ በሆነ ምክንያት በቀበሌ ሊቀመንበርነት የሆነ ሰው መታሃል ተብሎ ታስሮ 3 አመት መምህር ነበር ታሰረ። ከዛ 3 አመት አመክሮም ነበረው። አመክሮ ደርሶ ሲፈታ ትምህርት ሚኒስቴር አንቀበልም ፍርዱ 3 አመት ስለሆነ ሲሉት አዲስ አበባ መጥቶ የግል ትምህርት ቤት እየሰራ ይረዳል ነበር። አሁን ከዛ ጓደኛው አለማየሁ ገላ ይባላል ኤፊሶን ወሎ ድርቅ ኮሚሽን አስቀጥሮት ይሰራ ነበር እዛ። ኤፊሶን የሚባል ሀገር ሰሜን ሸዋ ወደ አጣዬ መስመር ነው። አጣዬ መስመር እዛም እየሆነ እየረዳን እያለ አባቱ ሞተ። 78 ጥቅምት ላይ ሞተ። ከዛ የእርሶ አያት ማለት ነው? አያት ያ። ከዛ እሱም መጥቶ ቀበረ። ፋሲካ መጣ አመት ባልን አዋለን። በቃ እንደደረሱ ብር ልካለሁ አለን። ከዛ ብርም አላከም ስራ ቦታም አልደረሰም። ተደውሎ ስራውን ሊለቆ ከሆነ ማስታወቂያ ሊወጣበት ነው ሲባል እኛም ጋር የለም ስራ ቦታም አልደረሰም። ከተለያያችሁ 78 ነው። ረጅም ጊዜ ነው በጣም። ሰባ ያሰምሩ ነበር። ምን ትምህርት ቤት ነበር የሚያሰምሩት? ትምህርት ቤት ነው። ምን ትምህርት ቤት ነው? ስሙን አያውቁትም። መልካም። ምንም ፍንጭ ምንም አልሰማችሁም ይሄን ያህል ጊዜ? ፍንጭ አሁን ባለፈው እኔ 2000 ስንት ላይ ነው ብለሽ ወደ ጎጃም ሄጄ ነበር። የእሷ ጋር አካባቢ እዛ የነበርንበት ማለት ነውና የሆነ አብሮ አደጌን አገኘውና ካናዳ ላይ 2005 ላይ ጋሻ ለማይሆን የሆነ ማተቤን ይሁን የሚባል ልጅ አለ አብሮ አደገን። እሱ አግኝቶት ነበር 2005 ላይ ማለት ነው። 13 አመቱ ማለት ነው እንግዲህ እሱ ካገኘው እና እሱንም ባፈላልግ እንግሊዝ ሄዷል አሉኝ። ላገኘው አልቻልኩም። ማተቤን ይሁንን ስለዚህ ካናዳ ነው አለ የሚባለው ፍንጩ ማለት ነው። ካናዳ የሚኖሩ ከሆነ ረጅም ጊዜ ስለሆነ ረጅም ጊዜ ነው። የእሳቸው ቤተሰብ አሉ? እናት አባት የሉ፣ ወንድሞች አሉት። 6 ወንድሞችና 2 እህቶች አሉ። እስኪ ስማቸውን ይጥቀሱና እንዲያስታውሱት እናንተ እንግዲህ እየፈለጋችኋቸው እንደሆነ መልእክት ያስተላልፉላችሁ። ሽፈራው ወርቄ፣ አሰፋ ወርቄ፣ ባህር ወርቄ፣ ጌታነህ ወርቄ፣ ሰለሞን ወርቄ ወንድሞቹ ናቸው። የእርሱ አጎት ማለት ነው። ሰገነት ወርቄና ትበልጤ ወርቄ። መልካም። ከነሱም ነው የጠፉት? ከነሱም ነው የጠፉት። ሙሉ ስም እስካያታቸው ስማቸው ምናልባት በፓስፖርት ስም አለማየሁ ወርቄ ጀንበሬ። ካናዳ እንደሚኖሩ ነው የመጨረሻው። በምስሉ ላይ እንግዲህ የምትመለከቷቸውን አባት ከቤተሰብ ከተለያዩ በጣም ረጅም አመት ነው። ለመጨረሻ ጊዜ ካናዳ እንደሚኖሩ ፍንጭ ተገኝቷል። አሁን እንግዲህ ልጃቸው ወንድሞቻቸው እየፈለጓቸው ስለሆነ እሳቸውን የምታውቁ ከታች ባለው ስልክ መረጃው እንድታደርሱን ስንል እንጠይቃለን። እንግዲህ መልካም እድል ይሁንላችሁ ለእናንተ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ኤፍሬም ታደሰ ቀጣዩ እንግዳችን ነው። ወንድሙን ሊፈልግ ከዚሁ ከአዲስ አበባ ነው የመጣው። ኤፍሬም እንኳን ሰላም መጣ። እንኳን ደህና ጠበቃችሁ። የወንድምህ ስም ማን ይባላል? ጌትነት ታደሰ። ታላቅህ ታናሽ? ታላቅ። መቼ ነው የጠፋው? 2000 ሚኒሊዮን። ጌትነት ታደሰ እንዴት ነው የተለያያችሁት? የት ነበር የሚኖረው? ከየት ነው የጠፋው? ቃሊቲ አካባቢ ነበር የሚኖረው። ከክፍለ ሀገር መጥቶ ቃሊቲ አካባቢ ይኖር ነበረ። ኮንስትራክሽን ስራ ይሰራ ነበር። 1996 ነው የመጣው አዲስ አበባ። እየሰራ ያለ ቃሊቲ አካባቢ ወደ መታሃራና ዱከም አካባቢ ለስራ ሄደ። እኛ ቃሊቲ እያለን ዱከም አካባቢ ይኖር ነበረ። ወጣ ገባ እያለ ስራዎች ይሰራል። ያው ኮንስትራክሽን ላይ ይሰራ የተለያዩ ቦታዎች ይሄድ ነበር። 2000 ላይ እኔ ወደ አሰበ ተፈሪ ያልኩኝ ለስራ። ከዛም በኋላ እየተደዋወልን ያለ ስልክ 2000 ታህሳስ አካባቢ ስልኩ ጠፋ። ከዛም በኋላ በቃ መደወልም አቆመ። እዛ አካባቢም የነበሩት እንደሌለ
እንደናለ ያው በተሻለ መንገድ መፈለግ ጀመርን በአንዳንድ ነገሮች ላይ። ከዛም በኋላ ጀምሮ በቃ ያለበትን ማወቅ አልተቻለም። ቤተሰብ መስርቶ ነበር ልጆች አልመሰረተም። ብቻውን ነው የሚኖረው። አልመሰረተም ነበር። ምንም ፍንጭ አልሰማችሁም? በቃ ከዛም በኋላ በቃ ምንም ፍንጭ የለም። የሆነ ሰዓት ላይ አንድ ሆነ ልጅ እዚህ ወደ ጎፋ ኪዳነ ምሕረት አካባቢ አየሁት አለ። ግን በኋላ ልጁን አጥብቀን ስንይዘውና የሆነ እንትን ስንለው ውጭ ሂጄ ከውጭ መጥቼ ነው ምናምን ብሎኝ ያገኘሁት አወራን። እሺ ክፍለ ሀገርም ቤተሰብ ልጁን ያዙ ክፍለ ሀገር ነበረ ሲሉት ከዛም በኋላ በቃ በዛው ምንም ፍንጭ የለውም ቀረ። እሱ ብቻ ነው በቃ ያለን ነገር እንጂ ከሱ በኋላ ምንም የተሰማም ያየነው ነገር የለም። ቤተሰብ እንግዲህ አሉ እናት አባት የሚጠብቀው የሚፈልገው ክፍለ ሀገር ናቸው አሉ። ደወሎ አምባሰል ወረዳ ነው የሚኖሩት። ያው ሽማግሌ ነው እነሱ ማምጣት አልቻሉም። እኔ እዚህ ስላለኝ እኔ በኔ ያስመዘገብኩት እንጂ አሉ እነሱ እስካሁን ድረስ ያው እሱን በመፈለግ እንትን እያለቀሱ ነው ያሉት። የእናትና የአባታችሁ ስም ማን ይባላል? እናቴ አለምነሽ ረጋ ትባላለች። አባታችን ታደሰ ሲሳይ። መልካም ሙሉ መረጃ ነው ያለው እንግዲህ ከነ ፎቶግራፉ ጭምር ማለት ነው። ወንድማችንን የምታውቁ አንተም ይሄን ፕሮግራም ካየህ ታች በተመለከተው ስልክ ቁጥር እንድታደርሱን በጣም አደራ ለማለት እንወዳለን። ላንተም ለቤተሰቦችም መልካም እድል እንመኛለን። ወደ ቀጣይ ባለ ታሪኮቻችን እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችንም ወንድሙን ለመፈለግ ነው እኛ ጋር የመጣው። ፍቅሩ በስፋት ጣሰው ይባላል። ስምህ በጣም ነው ደስ የሚለው። እስኪ ድገሞ አንተ ድገሞ እስኪ። ፍቅሩ በስፋት ጣሰው። ፍቅሩ በስፋት ጣሰው። አዎ የቤት ስም እነሱ ይጠሩኛል፣ ግን ያው ይሄ ተለዋጭ ስም ነው። መቻል በስፋት ጣሰው ብለው ይጠሩኛል ቤት። መቻል በስፋት ጣሰው ይሄ ያም ትርጉም አለው መቻል የተባልኩበት። ሁለተኛ ልጃቸው ሞቶ እኔ ስወለድ ማይቻል ነገር የለም ሀዘኑን ቻል ነው በሚል ስያሜ ነው ያኔ ሰጠኝ። የመታወቂያ ስሜ የትምህርት ቤት ስሜ ፍቅሩ በስፋት ጣሰው ይባላል። ስለዚህ ስምን ስትናገር ከናያት ሙሉ ነው። አዎ ትርጉም የሚሰጠው እንደዛ ሲሆን ፍቅሩ በስፋትም ደስ ይላል እኮ። አዎ እሱም ደስ ይላል። ፍቅሩ በስፋት ጣሰው ሲጨመር ግን ደስ ይላል ደግሞ ይበለጠ። ፍቅር ያሸንፋል ነው አንድ ላይ። ስሙ ላይ ማብራሪያው በጣም ደስ ይላል። ስምህ ላይ በጣም ቆየንበት። ወንድምህን ለመፈለግ ነው የመጣኸው። የመጀመሪያውን ንገረን። የሶስቴ ታላቃችን ዲያቆን ነበር፣ የቆሎ ተማሪ ዲያቆን ነበርና ከዛ ትምህርት ቤት እየተማረ ያለ ውሻ ይበላውና ውሻ ሲነክሰው መጥቶ ከዛ ፋዘር ጋር ትንሽ ዝም ብሎ በቤት ሲጋጭ ጠፋ እና የተወለደባት ሀገር ስታይሽ ትባላለች። በሰሜን ወሎ ዞን የምትገኝ ከተማ ነች። ከዚህ ከአዲስ አበባ 612 ኪሎ ሜትር ርቃ ትገኛለች ከተማዋ ማለት ነው። ማን ይባላል ወንድም ስሙ? መሳይ በስፋት ጣሰው እና ከዛች ከስታይሽ 85 ኪሎ ሜትር ርቆ ወደ ወልዲያ መጣ። ጠፍቶ አኩርፎ ማለት ነው። ከዛ መጥቶ ወልዲያ እየኖረ 98 ላይ እኔ የሁለተኛ ክፍል ተማሪ ሆኜ ከስንት ከጠፋ ጊዜ በኋላ መጥቶ ጠይቆ ቤተሰቦቹን አይቶ እኛን አይቶ ሄደ። ከዛ ከ98 በኋላ 99 አካባቢ መሰለኝ ደሴ የምትኖር እህት አለች፣ የሱ ታናሽ ማለት ነው። የንጉሴ በስፋት ትባላለች። እሷን ጠይቋት አይቷት ወደ ጅጅጋ እየሄድኩ ነው፣ እዛ ጥሩ ከሆነ እኔ ከተመቸኝ አንቺም ትመጫለሽ እደውልልሻለሁ ብሎ የዛኔ የሞባይል ስልክ አልነበረም፣ በመኖሪያ ቤት ስልክ ደውሎላት አግኝቷት ሰላም ብሏት ቻው ብላው ምናምን ወደ ጅጅጋ ሄደ። ይሄ እሷ ታናሽቷ አይተዋለች። ከዛ በኋላ መጥቶ ያየናል ብለን ስንጠብቅ ጠፋ። በቃ አድራሻው ጠፋ ቀረ። ቆየና በሆነ ጊዜ ደግሞ ከጅዳ መጣን የሚሉ ሰዎች መጡ እኛ ቤት ማለት ነው። መጥተው ሲመጡ አጋጣሚ የአካባቢ ለቅሶ ነበርና ማዘርም የለች ማንም የለም፣ ቤቱ ዝግ ነበረ። ከዛ በኋላ ሰፈር ላለች ትልቅ ሴትዮ ነገሯት። እናቴ ቤት መኖሯን አይታችሁ ጠይቃችሁ አጣርታችሁ ኑ ብሏቸዋል። ከዛ ሲላቸው ማዘር የሉም ለቅሶ ሄደው ነው እነግርልሃለሁ ምናምን ተባለ። ከዛ በኋላ ከተባለ በኋላ እኛ ተሰብስበን ጠበቅን፣ ሌላ ቀን ማለት ነው። አሁን እቃችን አስቀምጠን አርፈን ቆይተን መተን እናቱን ቤተሰቦቹን እናያለን እንተዋወቃለን ብለው ሄዱ እነዛ ማለት ነው። የት ነው ያለው የት ነው የሚኖረው ምናምን ሲባል ጅዳ ነው የሚኖረው፣ ቤተሰብ አፍርቶ ልጆች ወልዶ ጅዳ እንደሚኖር ተናግረው ሄዱ። ከዛ ስብስብ ብለን ስንጠብቅ ይመጣሉ ብለን በጣም በጉጉት ስንጠብቅ ቀሩ፣ መምጣት አልቻሉ።
ከዛ እንዳሉ ተሰምቷል። በጣም ከዛ ወዲህ በቃ በጉጉት ስንጠብቅ በቃ እናቱ ኩዮቹን ባየች ቁጥር ምናምን ታለቅሳለች እንደዚህ አባቱም እንደዛው ቤተሰብ በቃ በሀዘን እየጠበቀ እያለ እስካሁን አድራሻው መገኘት አልቻለም። መልካም አሁን ይሄን ፕሮግራም ሲያይ ወንድሙና ቤተሰቦች መኖራቸውን ያውቃል። እናንተም የት እንዳለ ታውቃላችሁ እኮ አድራሻው ጠፋባችሁ አይደለ? ስለዚህ እሱም ሲያይ ትገናኛላችሁ ብለን ተስፋ እናደርጋለን። የሁለተኛው ወንድምህ ታሪክስ? ሁለተኛው ወንድሜ ደግሞ ጋሻው በስፋት ይባላል። የኔ ታላቅ በስፋት እና ጋሻው ደግሞ 2002 አካባቢ ነው ሳንቃ የምትባል ከተማ ይኖር ነበር። እንደዚህ እሱም ወጥቶ ነው የኖረው። እዛ ሳንቃ እየኖረ ጠፍቶ ሲኖር ለጸበል ማዘርና የመጀመሪያው ልጅ ታላቃችን ሄደው አገኙት ሲፈልጉ ማለት ነው። አግኝተውት መጣ። ከዛ አይቶን ምን ብሎ ወደ ወልዲያ ሄደ እሱ ተመልሶ ማለት ነው። ከዛ 2002 ነው እኔ የማስታውሰው 2002 ላይ አግኝተውት መጥቶ ቤተሰቦቹን አይቶ እኛን አይቶ ወደ ቤቱ ተመልሶ ሁሉ ነገር አይቶ ተመለሰ 2002 ላይ። ከዛን ጊዜ ጀምሮ እሱም አድራሻው የሚል ጋሻው በስፋት ማለት ነው። እኔ እሱ ታናሽ የቤቱ የመጨረሻ ነው። አውቅና በእናትህ በጣም እና ሁለቱንም ለማፈላለግ መጣሁት። ጥሩ አጋጣሚ ነው። በጣም ጥሩ አጋጣሚ ይባላል። ጋሻው በስፋት ጣሰውና መሳይ በስፋት ጣሰው እንግዲህ ወንድማችሁ ቤተሰቡን ወክሎ ነው የመጣው። ቤተሰብ ሁሉ እየፈለጋችሁ ስለሆነ ካላችሁበት ሆናችሁ እንግዲህ ድምጻችሁ እንድታሰሙና እንድትገናኙ ስንል እኛም እንጠይቃለን። መልካም እድል ይሁንልህ ለአንተ፣ መልካም እድል ለቤተሰባችሁ ለሁላችሁ። እሺ አመሰግናለሁ። መልካም ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ሙሉ በየነ ትባላለች። ቀጣይ እንግዳችን ነች። የእናቷን ቤተሰቦች ነው ልትፈልግ የመጣችው። እንኳን ደህና መጣሽ ሙሉ። እሺ እንኳን ደህና ቆያችሁ። እናትሽ አሉ? እናቴ በህይወት አለች። መልካም። ስማቸው ማን ይባላል? ጽጌ ከበደ። ወይዘሮ ጽጌ ከበደ ቤተሰብ ነው የሚፈልጉት ማለት ነው። ታሪኩ እንዴት ነው? ታሪኩ እንደዚህ ነው። እናቴ በልጅነቷ በኃይለ ሥላሴ ጊዜ ነው የተወለደችው። አቃቂ በሰቃ እንስላል በምትባል አካባቢ ነው እና አንድ ጎረቤት አሊንድሪስ የሚባል ሰው ሊያሳድጋት ወሰዳት ወደ ሸጎሌ ማለት ነው። ከዛ እየኖረች ወደ 16 ነው ምናምን አመት ሲሆናት ጠፍታ ወደ ጅማ ሄደች ከሰው ጋር ማለት ነው። የእህቶቿንም ስም የወንድሞቿንም ስም አታውቅም። ብዙም ጊዜ የእናቷንና የአባቷን ስም ነው። ግን በቃ ከቆይታ ብዛት እያስታወሰች አንድ 3 ወንድምና እህቶቿን አስታውሳለች። ታላቅ እህቴ እመቤት ከበደ ትባላለች አለች። ተከታዮቼ ወንድሞቼ ደግሞ መብራቱ ይባላል አለች። የእናትና የአባቷ ስም? እናቷ ሽብሬ መንገሻ፣ አባቷ ደግሞ ከበደ ኪዳነ። ይሄን ታሪክ እንደው እናትሽ ኖሮ ቢሆን ቢነግሩን ጥሩ ነበር። ያው በተወካይ ነው እየነገሩን ያለ። እናቴ ትንሽ አባቴ እንጀራ አባቴ አይኑን እንትን ማለት አይችልምና እሱን ትንከባከባለች። ጠላው ለመምጣት አልተመቻትም። ግን ሁሌ ከቤተሰባቸው መጥፋትና አለመገናኘት ሁሌ ይረብሻቸዋል። ሁሌ ይረብሻታል። እሷን ብቻ ሳይሆን እኔንም ነው የሚረብሸኝና እኔ የሆነ ወቅት ላይ አረብ ሀገር ነበርኩኝ። ከዛ መጥቼ እስከ ኮራ ማርያም ሄጄ ነበረ እነሱን ለማፋለግ። ታሳዝነኛለች እናቴ። እዛ ሄጄ በቃ ማግኘት አልቻልኩም። ሸጎሌ ሄድኩ፣ አላገኘኋቸውም። ልጆቼ ናቸው ያስመዘግቧት። ልጆቼ በጣም ቤተሰብ ይፈልጋሉ። እኔ እህትም ወንድምም የለኝም፣ ብቸኛ ነኝ። አይዞሽ፣ እግዚአብሔር ቀን ዛሬ ሊሆን ይችላል። እሺ እግዚአብሔር ቀን አያልቅበትም። የእናትሽም ያንቺም እንባ የሚታበስበት ደስታን የምታገኙበት ልክ እንደናንተ ሁሉ ደግሞ በዛኛውም ሳይድ ደግሞ እናንተን የሚፈልጉ ይሆናል። እናንተን ዝምድና የሚፈልጉ ደግሞ ይሆናሉ። እና የክርስትና እናቷን ስም ነግራኛለችና
የሆነች ትባላለች ክርስትና እናት ያለች ክርስትና የተነሳሁት እንስላለ የሆነ እንትን አለ ግራር የሚባል ዛፍም ጥምቀተ ባህር ነው። እዛ ነው ክርስትና የተነሳሁት። ኮራ ማርያም ቆመው ያስቀደሱ ቤታችን እንትን ወደ ታች ነውና ይታያል። ለኮራ ማርያም ቅርብ ነው ትላለች። ይታካሉ ወደ አቃቂ በሰቃ እና ሁሌ እኔ ከዘመዶቼ ተለይቼ እዚህ ብቸኛውን ዛፍ እንኳን ያለ ቅርንጫፍ እንትና ያለበኔ በቃ የሰው ሀገር ላይ መጥቼ ቀረው እያለች እያለቀሰች አይኗ ተበላሽቶ ነበረ። አንድ አይኗን ተሰርታ እግዚአብሔር ይመስገን አሁን ማየት ጀምራለች። እና በጣም ያቃጥለኛል። አይዞሽ ቢገኙላትና በቃ ማለት እሷ አርጅታለች፣ ትልቅ ናት፣ ደስ ይላል። በቃ አንድ እህት እንኳን ብታገኝ ይገኛሉ። አይዞሽ። አሁን በዛ በኩል ያሉትን አንቺ የምታውቂያቸውን ስሞች አንዴ እስኪ ጥሪልን። እህቷ ታላቅ እህቷ እመቤት ከበደ፣ መብራቴ ከበደ አንዱን ጽፌዋለሁ እረሳ። የእናትና የአባቷ ስም ብሬ መንገሻ። እሺ። አባቷ ደግሞ ከበደ ኪዳነ። ሽብሬ መንገሻ እናት፣ ከበደ ኪዳነ አባት። ስለዚህ እሳቸው ልጆች ናቸው በሙሉ የሚፈለጉት። እነሱ ናቸው የሚፈለጉት። እንግዲህ እናትሽ ከቤተሰባቸው ነው የጠፉት፣ ብቻቸውን የኖሩት፣ ብቻቸውን ያደጉት አይደለ? አሊ ድሪስ የሚባል ሸጎሌ ነው የሚኖረው። እሱ ነው ላስተምርሽ ብሎ ሊያስተምራት ከዛ ሀገር ይዟት ሄደ ወደ ሸጎሌ። ስለዚህ ድረስ ግቢው ድረስ ሄጃለሁ። ሲሄድ የለም ሰውየው። ከዛ በቃ ተመልሼ ተስፋ ቆርጬ እዛም ኮራም ሄድኩኝ። ከዛ አልተሳካም። ተመልሼ ስመጣ መንገድ ላይ ታክሲ አጣሁኝና ባስ ትኬት ልቆርጥ ስል ስልኬንም ሁሉንም ነገር አብሮ አደጓን ስልክ ምናምን አግኝቼ በስልኬ ነበረ ሴቭ ያደረኩት። ስልኬን ወሰደብኝ። በወረቀት አልጻፍኩኝ። መቼ አግኝተሻቸው? 2007 አብራይ ነበር ያደገችው ምናምን አለችኝ። ችግር የለውም። ከዛ በኋላ ለመሄድም ከስራ ጋር ምናምን አልተመቻቸም። ከዛ ቦታውን መረሳውት ሸጎሌ ማለት ነው። አይ በቃ የጠራሻቸው ስሞች አሉ፣ አካባቢዎች አሉ። አብሮ አደግ የተባሉት ሰው ስማቸው ማን ነው? አንቺ አብሮ አደግ የተባለችው ሽታይ። ስለዚህ ይሄንን ሁሉ ታሪክ እንግዲህ ሲሰሙ ከዚህ ሁሉ ሰው አንድ ሰው ይገኛል ብለን ተስፋ እናደርጋለን። እናትሽም እንግዲህ ከረጅም ዓመት በኋላ ከቤተሰቦቻቸው እንዲገናኙ እኛም እንለምናለን። አንቺም ለእናትሽ እንግዲህ እረፍት እንዲሆንልሽ ነው። እኔም ያው ብቸኛ ስለሆንኩ ዘመድ በጣም እወዳለሁ እኔና። አይዞሽ አምላክ ያሰባችሁን ይሙላላችሁ ለማለት ቤተሰብሽ። አይዞሽ። መልካም ታሪኩ እንግዲህ ሰማነው ነው የሚመስለው። የተጠቀሱ ስሞች አሉ፣ ቦታዎች አሉ። በእርግጠኝነት ከነዚህ መካከል ይህን ፕሮግራም የምታዩት ትኖራላችሁ ብለን እናስባለን። ካልሆነ እንኳን ለምታውቁ ሰዎች መረጃውን እንድታደርሱ በታች የተመለከተውን ስልክ ቁጥር አስቀምጠንላችኋል። በድጋሚ መልካም እድል እንመኝልሻለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። የዕለቱ የመጨረሻ እንግዳችን ናቸው። ማማና ልጃቸው ናቸው የመጡት። እንኳን በሰላም መጣችሁ ማማ። እንኳን ደህና ቆያችሁ። ደህና ናችሁ? ደህና እግዚአብሔር ይመስገን። ስሙ ማን ይባላል እናቴ? ሙሉነሽ ቶላ። ሙሉነሽ ቶላ። ደህና ኖት ማማ? ደህና ነኝ። እንዴት ኖት? ሰላም ነኝ። እሰይ። ልጆ ሊፈልጉ ነው የመጡት አይደለ? አዎ። ማን ይባላል ስሟ? አስቴር ጥላሁን። ያንቺስ ማን ይባላል? አሰለፍ ጥላሁን። ታላቅሽ ነች የጠፋችው? አዎ እኔ የመጨረሻ ልጅ ነኝ። እሷ የቤቱ የመጀመሪያ ልጅ ናት። ጫፍና ጫፍ። መሀል ላይ ስንት ልጆች አሉ? አንድ ወንድና 3 ሴቶች አሉ። እናታችን እርሶ መጀመሪያ ታሪኩን ይንገሩንና የቀረውን ደግሞ ልጆ ትነግረናለች። አስቴር እንዴት ነው የጠፋችው? አስቴር መጀመሪያ አዋሽ መልከሰዲ ነበር። አዋሽ መልከሰዲ ስትኖር የሆነ ውሃ ፍሳሽ ተገለበጠ ብለው ከዛ ለቀው ሄዱ አሉ። አጣኋት በቃ። መቼ ነው ይሄ የሆነው? ስንት ነው? እዛ ነበር እርሶም የሚኖሩት? አዋሽ መልከሰዲ። እኔ እዛ አልኖርም። አዲስ አበባ ነበራችሁ? እኔ አርሲ ክፍለ ሀገር ነኝ። አርሲ። እሺ። አርሲ ክፍለ ሀገር ነኝ። እሷ እዛ ነበር የምትኖረው?
እሷ ብቻውን ባላግብታ በባል ነው የሄደችው። አዋሽ መልከሰዲ ባላግብታለች። ልጅ ወልዳ ነበር። ወልዳ ሞተባት ከበፊቱ። ከዛ ነው ትውለድ አትውለድ አላውቅም። ባለቤቷ ማን ይባላል? መከተሽ ታይ። መከተሽ ታይ። እሱም እዛው አዋሽ መልከሰዲ የሚሰራ ነበር። አብረው ነው የሄዱት። እሺ አለ አሁን እሱ ምንም ወሬ ማደውሎ ልክ ሰምተ ሁለቱ ናቸው የጠፉት። ምንም ወሬ የለም። ብዙ ጊዜ ሆነው ይሄ ከሆነ? አዎ ብዙ ጊዜ ሆነ ቆይታለች። እስኪ አንቺ ደግሞ በደምብ ታውቂውን ታሪክ ንገሪ። አዎ እኔ አላውቅም፣ ግን ያው የተሰጠኝ መረጃ ነው። ከቤት የወጣችው በ96 ዓመተ ምህረት ነው። ጥር ላይ ነው ሸኘናት ያሉኝ። እሺ ከአርሲ? አዎ ተራሙ የሚባል ሀገር ማለት ነው። እና ከዛ አልተመለሰችም። ታላቅ እህቴ ጅቡቲ ነበር የምትኖረው። በመጣች ሰዓት ልትፈልጋት ሄደች። ስትሄድ ከዚህ ለቀዋል የሉም፣ የሄዱበትን አናቅም አሏት። ከዛ በኋላ በቃ የሄደችበትም አገራቸውም ስለማይታወቅ የት ብለን እንፈልጋት። ስለዚህ ከ96 በኋላ ነው በቃ ያልተገኘችው። በቃ 96 ጥር ላይ ነው ከቤት የወጣችው። አዋሽ መልከሰዲ ፋብሪካ አለዛ ምን ውስጥ ነበር? ለስራ ነበር ይሰሩ ነበር? አዎ ባልየው ከሰል ነበር የሚሰራው። እሷ ስራ የላት። አዎ ስሟ ሁለት ነው፣ አስቴር ጥላሁን፣ አልማዝ ጥላሁንም ትባላለች። አልማዝ ጥላሁንና አስቴር ጥላሁን። እሺ ባለቤቷ ደግሞ ማን ነበር ያለው? መከተሽ ታይ። መከተሽ ታይ። ስለ ባለቤቷ ምንም የምታውቁት ነገር የለም? የታገር ሰው ነው? ቤተሰቦቹ? ወሎ ነው፣ ከወሎ ነው የመጣው። እሺ በቃ ቤተሰቡን አናውቅም። እሱም ብቻ ነው እኔ አላቆም። ያው ነው መረጃ የተሰጠኝ መረጃ ነው። ስለዚህ አስቴር ወይም አልማዝ እንግዲህ እናቷን ስታይ ትመጣለች ብለን ተስፋ እናደርጋለን። መልእክት አሉት ማማ? የሚነግሯት ነገር አለ? ምን መልእክት አለ? ሰላሞት አፎስታን ለብስ እንድንገናኝ ብትስና ምን መልእክት አለ? አይዞት በቃ እንዳጨክድብኝ አይኔን ተወስተኛለኝ። ያመኛል በጣም ለማደረብኝ ነው። አይኑ ናቸው በማመስቱ በሞት ፍቃዴ ነው። ማድረግ አልቻልኩም። አይዞት የእግዚአብሔር ቀን አያልቅም እማዬ። አሁን ቀኑ ሊሆን ይችላል። እሺ እንኳን መጣችሁ። ትልቁ ነገር ከዚህ በኋላ እርሶ መጸለይ ነው ያለበት። እሺ በቃ መጸለይ ብቻ ነው እንጂ ጤናው እንዳይጎዱ። ሁሉም ሰው ስለሚደርሰው ይሄ መረጃ ሁሉም ጋር በጊዜ ሂደት ትገኛለች። እንደተገኘች ደግሞ እንደውሎታለን። እሺ እናታችን ተስፋ ማድረግ መጸለይ ብቻ ነው የኔ እናት። እሺ አይዞት አይዞት። እንግዲህ አስቴር ጥላሁን ወይም ደግሞ አልማዝ ጥላሁን በጣም ነው የምትፈለጊው። እድለኛ ነሽ እናትሽ እንደውም በዚህ ደረጃ አሉልሽ። አንዳንድ ጊዜ ጊዜው እየከፋ ሲሄድ እየረዘመ ሲሄድ መርዶም ሀዘንም ሰው ይፈራል። የጠፋ ሰው ሀዘን እንዳልሰማ መርዶ እንዳልሰማ ብሎ የባሰ በዛው ሊቀር ይችላልና እናትሽንም አይተሻል፣ እድለኛ ነሽ። ስለዚህ በጣም አደራ እንልሻለን። መልካሰዲ አካባቢ የምታውቋቸው በሙሉ መረጃውን እታች በተመለከተው ስልክ ቁጥር እንድታደርሱን አደራ ለማለት እንወዳለን። አምላክም ባሆነ ያብስልዎት እናቴ፣ ቸር ያሰማን። እሺ መልካም። ዛሬ ለቀረባችሁት ለሁላችሁም መልካም እድል እንመኛለን። የቅዳሜ ከሰዓት ሌሎች ፕሮግራሞች ይቀጥላሉ። አብራችሁ ቆዩ። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። ለስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።